እንዳያችሁት ወይም ደግሞ ጣፋጭ ይባላል። ቀምሼ እንዳላሳያችሁ በጣም ትኩስ ነው። ከሽ 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 የሚል ከሽ ከሽ እንዴት እንደሚያምር በጣም ቆንጆ ለትምህርት ቤት አሰራሩን በደንብ ተከታተላችሁ ቤታችሁ ሰርታችሁ ሞክሩት። ላይክ ሰብስክራይብ እንዳይረሳ። ኔክስት ምን እንደሰራላችሁ ትፈልጋላችሁ? አብሽሩ፣ ስለምግብ አብሽሩ። ምን እንደምሰራላችሁ ኮሜንት ጻፉልኝ፣ አሳያችኋለሁ። ባይ ባይ ውዶችዬ። እንግዲህ አቦካኩን አሳያችኋለሁ። ቤቲ በነገራችን ላይ ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉት ስትጀምሩ ማለት ነው። እንግዲህ ቤቲ ቆቆር አሰራሩን ወይም ደግሞ ጮርናቄ ወይም ደግሞ ጣፋጭ ቆቆር በየሰፈራችሁ አጠራር አይዶን ነው አላቅም የምትጠይቁኝ ሰዎች አላችሁ። ቤቲ እባክሽን 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 የምትሉኝ አላችሁና ይሄ እንትን የስራ እንትንም ይሆናችኋል። ይሄ ከመዳብ ቤት ከአረብ ሀገር መልስ ስትሆኑ ራሱ ይብን ኬክ የሚሰራበት ቦታ ራሱ ይሄ ነገር ይሰራል ታውቃላችሁ። እና ምን ልላችሁ ፈልጌ ነው ይሄን ነገር ብትሰሩ ስለሚያዋጣችሁ አሁን የምሰራላችሁ ብጫ መልክ ኑሮት ከሽ 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 የሚል ከሻይ ጋር የምትጠቀሙትን ነው የምሰራላችሁ ማለት ነው። በደንብ ይዩ። ከሻይ ጋር ለሻይ ቤት የሚሆን መታችሁ ስራ የምትሰሩበትን ነው ማሳያችሁ። እዚህ ጋር የተፈጨ የገበታ ጨው፣ ዝም ብሎ ጨው ሳይሆን የገበታ ጨው፣ እዚህ ጋር እርሾ ማለት ያው በቃ በትልቁ ይሄ ትንሽ ማንካ ስለሆነ ነው። በትልቁ አንድ ማንካ ታረጉበታላችሁ ማለት ነው። እርሾ እንደ እጃችሁ ነው። እርድ ደግሞ ትንሽ እርዱ ባንትና ቢሆን ይሻላል። የምግብ ብታረጉት አሪፍ ነው። እኔ ምግብ ነው የምጠቀመው። ከዛ ምን አደርጋለሁ? ይሄ ተነፍቶ የተቀመጠ ዱቄት ነው። ነፍቼ ወደ ቦታው መልሼው ነው እንትን አልለውም። እኔ ውሃ ምናምን አላረግበትም። ቆቆር ለመስራት ፈልጉ እንደዚህ ታቋሁላችሁ። በደንብ ታቋሁላችሁ። እንደዚህ ስትሰሩ ለሻይ ቤት ስትሰሩ እንዲህ ነው የምታረጉት። በውሃ አታርሱት። በውሃ ኩፍ ሲል ምናምን ይሄ ለቤት ሲሆን ነው። አሁን የምሰራላችሁ ለሻይ ቤት በቃ ትርፋማ የሚያረጋችሁ እርሾ በዛ ታረጉበታላችሁ። ባኪንግ ፓውደር በዛ ታረጉበታላችሁ። ለምን ቀጭቀጭ እንዲልላችሁ። ይሄን ለሻይ ቤት ይሄን አታርጉበት። ለሻይ ቤት ለምን ብትሉ ያለሰልስባችኋል። እኔ ግን ይሄን ካላረጋችሁበት ቀጭቀጭ ይላል። ይሄን ካረጋችሁበት ቀጭቀጭ አይልም። እኔ ግን ኩፍፍ በደንብ እንዲልልኝ አረግበታለሁ። ለምሳሌ ትኩሱ ቀጭቀጭ ይልላችኋል። ትኩስ ለሚሸጥ ግን የሚያድር ከሆነ ይለዝባችኋል፣
አይደረግበትም። አረኩበት። ከዛ ዘይት ላምጣ። አያችሁ በጣም ብዙ እህቶቼ ስለጠየቃችሁኝ ነው። ከዛ እንደዚህ አኳህደዋለሁ። አሁንም ማለት ነው አቦካኩን በደንብ ካያችሁ በደንብ የሚያምር ቆቆር ነው። እንግዲህ ቀጭቀጭ እንዲል እንትን ብቻ ነው የማታረጉበት። ይሄን ነገር ብቻ ነው የማታረጉበት። ሲጀመር ለሚሸጥም አይደረግም ይሄ። እኔ ግን የግዴ ቤት ስለሆነ ላሳያችሁ። ግን ቀጭቀጭ እንዲል የማታደርጉትን ግባቶች ነግሬያችኋለሁ ማለት ነው። በጣም ያልቀዘቀዘ በጣም ለብ ያላለ ውሃ ማለት ነው። በጣም ቢጫ አልሆነም፣ መካከለኛ ነው የሆነ። ምክንያቱም አንድ ማንካ ነው ያደረኩበት። ነጭ ከሚሆን ቢጫ ቢሆን አሪፍ። አሁን እርሾ እዚህ ጋር አብዝቻለሁ። ለምን ብትሉ በቃ ስጠብሰው ኩፍ እንዲልልኝ፣ ትርፋማ እንዲያረገኝ፣ ውጤታማ እንዲሆን እንዲያተርፈኝ ማለት ነው። እንዳልከስር ትንሿን ራሱ ባንቦለቡላት እርሾ ብዙ ከሆነ በጣም ይነፋልኛል፣ ትርፋማ ሆናለሁ ማለት ነው። አልከስርም ማለት ነው። እንዳይል በጣም እንደዚህ አድርጌ አሽቼዋለሁ። እዩት። በፕላስቲክ እችን ዝግት ታረጋታለሁ። እንግዲህ ጋይሶችዬ ይኸው ኩፍ ብሏል፣ እንደምታዩት ኩፍ ብሏል። አሁን ምን እናደርገዋለን? ኩፍ ብሏል። ታላችሁ እንደሚበቃችሁ እንደ ፍላጎታችሁ። እኔ ማንከሽከሻ ስለሆነ ቀጠን አድርጌ አጠር ነው ማደርገው። ካሁን በኋላ ምግብ እንደዚህ የሚሰራ አንዳንድ ነገሮችን በቤት አሁን ይሄ ራሱ ቤት ውስጥ ስትሰሩት በጣም አሪፍ ነው። አሁን 30 ብር ነው 50 ብር ገብቷል መሰለኝ አንድ ቆቆር 5 ኪሎ 1000 ብር ገብቷል። 1000 ብር ገብቷል። ሰሞኑን እንደዚህ ትቆርጡታላችሁ። ያው ትንሽ ረጠብ ብሏል፣ ግን ችግር የለም። ትንሽ ትርቅ ማለት ነበረበት። እንደዚህ ቆርጠዋለሁ እኔ እንደዚህ። ከዛ እዚህ ልክ ለክታችሁ በጣም ናፍቆናል፣ አልሰራንም። እንደዚህ ታደርጋላችሁ። እንደዚህ አሁን ይሄው እንደዚህ ታደርጋላችሁ። በጣም የሚከብዳችሁ እናንተ ምንም አይከብድም። ምንም የሚከብድ ነገር የለውም። ይሄ እንትን እንዲል ነው በቃ ይሆናል አይደል? የቆቆር ቅርጽ እንዲመጣላችሁ ነው። እንደዚህ ታደርጋላችሁ። አሁን ይሄ የሚሸጥ ነው። የሚሸጥ ቤኪንግ ፓውደር ብቻ ሳታረጉ የሚሸጥ ነው። ይሄው
ቀላል እግዚአብሔርን በጣም ቀላል። እኛ ገብሬ ስኳር ስለማይበላ ስኳር አላረኩበትም። ስኳር ማድረግ ትችላላችሁ ለቤታችሁ ሲሆን፣ ለገበያ አይደረግም፣ አያዋጣችሁም። የነገርኳችሁ ያለ አሁን ለገበያ ነው። እኛ ስኳር አንበላም፣ ምክንያቱም ቡናም ያለ ስኳር ነው የምንጠጣ። ምንም ነገር ላይ ስኳር አንጠቀምም። እንትን ስል ኬክ ስሰራ ትንሽ እጠቀማለሁ። ራሱ ዘይት የማትበሉ ሰዎች አላችሁ አይደል? ዘይት የተከለከላችሁ በኦቭን መስራት ትችላላችሁ። ልክ እንደዚህ አድርጋችሁ ወይራ ዘይት ወይም ደግሞ ቅቤ ነገር ከላይ ቀባቀባ አድርጋችሁ ኦቭን ውስጥ ማድረግ ትችላላችሁ። ስለቦካ እንትን ተቆርጦ መቆየት የለበትም። በደንብ ስለቦካ ትንሽ ቀደም አድርገው የቤት ስለሆነ ትንሽ ይሄ ቅርጽ በምንም አያወጡም ሰዎቹ። በዚህ ነው የሚያወጡት የሚሸሩት ማለት ነው። ይሄ እንደጠወበታቸው ማለት ነው። በተለይ ለትምህርት ቤት ውስጥ የተሰራ ቤት በጣም አሪፍ ነው። ቅንብር እስከሚል መቆየት የለባችሁም። እየተገላበጠ ሲበስል ነው የቀጭቀጭ ዘይት ማግኘት አለበት። ገብቷችኋል? ተልተሎ ማገላበጥ አለባችሁ። ኑሮ ስለተወደደ ሁሉንም ነገር በቤታችሁ መጠቀም ያለባችሁ። አንደኛ ዘይቱ ለልጆች ንጹህ ይሆናል። ስለዚህ በተወደደ ኑሮ ውድነት ማንም ንጹህ ነገር አይሰራም። ሀቅ ቢሰራ የዘይት እኔ ሳምንት ያሰራኝ ነበር ወጥ። ቀረብ አድርጌ ላሳያችሁ። እኔም ታውቁኛላችሁ። ምግቡን ቀረብ አድርጌ ላሳያችሁ። አሁን ስኳር ቢኖረው እስካሁን በስሎ ይወጣል። ለምን? ስኳር የራሱ የሆነ እንትን ስለሚለው የራሱ የሆነ ብራውን ተሎ ያደርጋል ስኳር። እንግዲህ ውዶችዬ ይሄው ይሄን የመሰለ ቆቆር ተሰርቷል። ይሄን የመሰለ ቆቆር